ኤቢን ካገባት ሃይ ጋይስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? እኔ ያለሁ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥተናል ማለት ነው። እሱም ደግሞ ዳጣ ምርጧ ዳጣ ፈታ የምታደርግ ልጅ መታለች ማለት ነው። እንግዲህ ዳጣ ከዚህ በፊት ያው በባለፈው ክፍለ ጊዜ እንዳያችኋት ዛሬ ስላንቺ እንድታወሪኝ እፈልጋለሁ ብላ ሰላም በጣም አስጨንቃ ይዛት ነበረ። እሷም ደግሞ ይልቅንስ እኔ ደግሞ ምን የሚወራ ታሪክ አለኝ፣ እስቲ ይልቅንስ ስላንቺ ልጠይቅሽና ወይም ደግሞ አንቺ ስላንቺ ንገሪ ብላት ነበረ። ዛሬ አንቺ ተራ ነው፣ የኔ ተራ ደግሞ ሲደርስ እነግርሻለሁኝ። ዛሬ መጠየቅ ፈልገው አንቺን ነው ብላት ነበር። አንዳንድ ጥያቄዎች ጠይቃትም ነበር። እንዲሁም ደግሞ ከባለፈው ነገር ወይም ደግሞ ከባለፈው ችግር የተነሳም ጠቀስ አድርጋ ጠይቃት ነበረ። ሰላምም እንግዲህ ልትነግራት አልቻለችም። ምክንያቱም እኔ ነፍስ ታወቅኩኝ ራሴን ያገኘሁት አዲስ አበባ ጎዳና ላይ ነው ብላ እሷም ደግሞ ትመልስላታለች ማለት ነው። እጅግ በጣም አሪፍና ጎበዝ አክተር ሆናለች። እንግዲህ ስለ አንዳንድ ነገሮች ስለባለፈው እንዲሁም ደግሞ ስለተለያዩ ነገሮች ጠይቃታለች። ይሄ ሁሉ ነገር በዚህ ምሳሌ መሰረት አንዳንድ ነገሮች ብላታለች። ሰላም አልመለስም ብላ አስገድዳ እንግዲህ በመጠየቅ አንዳንድ ምላሽ ልታገኝ ይችላለች ከዳጣ ማለት ነው። ነገር ግን ከዛ በፊት ምን እንዳለች ታውቂያለሽ? አሁን እኮ አንቺ ቆንጆ የምትጠብሽበት ወቅት ላይ ነሽ ምናምን እያለችም ቀልድ ያባታለች። ነገር ግን እውነቷን ነበረ። ምክንያቱም ደግሞ እናታ ጋር ልታገናኛቸው የፈለገችው ወይም ደግሞ ልትችል የምትችለው ሰላም ስለሆነች፣ እንዲሁም ደግሞ ኮሜንታተሮች እኮ ጉድ ናቸው። ናታና ዲያጣ ናታና ዲያጣ እንግዲህ መቀማታችሁ ሳይቀር አይቀርም። ተቀምታለች ብለን ነው የምናስበው። አቢጌል እናንተና ወይም ደግሞ ሰላምና እናንተ ልታሸንፉ ትችላላችሁ ብዬ ተስፋ አረጋለሁኝ። እስኪ በዛሬ ክፍለ ጊዜ ደግሞ የተለያዩ ነገሮችን እናያለን ብለን ተስፋ እናረጋለን። እንግዲህ አቢጌል ናታን አገኛለሁ ብላ ዳጣንም አስወጥታ ነበረ፣ ሰርቃም ነበረ፣ እንዲሁም ደግሞ ብዙ ነገርም አድርጋ ነበረ። ነገር ግን በእንደዚህ አይነት ምሳሌ መሰረት የራስን የሆነ ሰው ማግኘት አይቻልም፣ አይኑ በመሸሽ ካልሆነ በስተቀር። ዳጣ ደግሞ ይሄን ነገር ልታስበውም ልትፈልግም አትችልም። ምንም አይነት ቅንጭላቷ ውስጥ ያላስቀመጠችው ነገር ስላልሆነ እሷ ደግሞ ያው እንግዲህ የኔ ባለማለት ደግሞ እሷ ልታገኘው እንደምትችል ሌሎቹ ያውቃሉ፣ እሷ ምንም አታውቅም። እሱ ደግሞ ልክ እንደ ሌሎቹ እስኪ እናያቸዋለን። እሷም ደግሞ እንግዲህ ቀጥላ ሰላምም ነገራቶችን ማወቅ ፈልጋለች መሰለኝ። አስቀጥላ ለምንድን ነው ቆይ እኔን የምትፈሪኝ? እንደ እናትሽኝ እና ሁሉንም ንገሪኝ ብላ ብትላትም እሷም ደግሞ ቆይ ለምንድን ነው እንደዚህ የምትጫኘኝ ብላ ለመናገርም ብዙም አልፈለገችም። ይህን ያህል ከነገረቻት እሷ ምን አድርጌ ነው የምትላት? እስኪ ጊዜና ሰዓት ብትሰጣት ምን ችግር አለው የሚልም ነገር እኛም አስተያየት አድርገናል። እስኪ እሷም ትነግራታለች እና ነገራቶቹን እሷ እናት እንደምትሆናት ወይም እንደሆነች ነገራቶችን የምታውቅ ይሆናል ማለት ነው። ሰላምዬ ጥያቄሽ በጣም እያስደነገጠኝ ነው። ለምንድን ነው የምታስጨንቅኝ? አታስጨንቂ፣ ጥያቄሽ በጣም ያሰጋኛል ወይም ደግሞ ያስደነግጠኛል ብላም እሷም ለጥያቄዋ መልስ ልትሰጥ አልፈለገችም። ለምንድን ነው ጋሼ ጋር እንዴት ተገናኛችሁ ብዬ ስለጠየቅኩሽ ነው የሚያስደነግጥሽ ወይም የሚያስጨንቅሽ ብላ እሷም ለመጫን ሞክራለች። ለምንድን ነው ስለ እኔ ማወቅ የፈለግሽው ብላ መጠየቅ ብትሞክርም በቃ ሁሉንም ነገር ማወቅ ፈልጋለሁ ስላንቺ። እንደዚህ ተደብቆ እስከ መቼ ነው? በቃ ስለ እናትሽ፣ ስለ አባትሽ ስለምን ማወቅ ትፈልጊያለሽ ብላም ስትጠይቃት ያው ስለተለያዩ ነገሮች ስለ ሁሉም አንቺ የመጣሽበትን መንገድ እንዴት በምንም እንደመጣሽ ኢቭን አንዳችም ነገር ሳይቀር ማወቅ ፈልጋለሁኝ ብላም ጠይቃለች። ሰላም ዛሬ ጫን ያለው ነው። ሰላም አምርራለች። ሰላምም ብታመርም ያው ዳጣም መናገር ስላቃታት በጣም አልቅሳ ወጥታለች። ደንግጠው ቤተሰቦቿ ሲመጡ ሰላም ደግሞ ደርቃ ቀረች። ምስኪን ባትጠይቂ አይሻልሽም ነበረ?
አይ ስለ ቤተሰቦቿ ስላመጣጧ ስጠይቃት ስሜታዊ ሆና ነው ያለቀሰችው እንጂ ምንም አልሆነችም የሚል ምላሽ ትሰጣለች። እንግዲህ ዳጣ ምን ሆና ነው? ኤቢ ደግሞ እንግዲህ ሰውን በማጠያየቅ ፍቅር ይገኝ መስሏት አንዴ ሰላምን፣ አንዴ ውሃን፣ አንዴ ዳጣን ትጠይቃለች። አይ መከራሽ፣ አይ መከራሽ፣ አይ መከራሽ፣ መከራሽን አየሽ ምስኪን። አሳዘነች ግን የምር። ሰላምንም ቁጭ ታደርግና እንግዲህ ስለ ናታና ስለ ዳጣ መጠየቅ ትሞክራለች ማለት ነው። ስለ ናታና ስለ ዳጣ እኮ ካንቺ የበለጠ አንዳችም ነገር አላውቅም ብላም ትጠይቃታለች። እንዴ ተባባሪ ነኝ ማለትሽ ነው እያለች እሷም አፊዛባታለች። ምንድን ነው አንቺ እንደዚህ ሆዴ ባሻ የሚያረግሽ? በድንገት ሆዴ ባሻ የሚያረግሽ ነገር ምንድን ነው? ምንድን ፈልገሽ ነው? እስቲ ጠይቂኝ ብላ እሷም ደግሞ እንድትጠይቃት ትፈቅድላታለች። ናታ ዳጣን ይወዳታል ወይም ደግሞ ዳጣ ናታን ትወደዋለች ወይ በመካከላቸው ምንድን ነው ያለው ብላ ትጠይቃታለች። አይ አላውቅም፣ ሲጀመር እሷ ምንም ነገር እንደዚህ አይነት ነገር አታውቅም፣ የምታውቀው ነገርም የለም። እሱም ደግሞ በዚህ ጉዳይ ያውቃል ብዬም አላስብም፣ እንደ እህቱ ነው የሚያያት፣ ልክ እንደ ውሃና እንዳንቺ ነው ብላ ስትነግራትም ስለዚህ እንደዚህ ብለሽ ሂጂና ንገሪው ትላታለች። እኔ ነገር አላመላለስም ስታይኝ ውሪ አይደለሁም፣ ትልቅ ሰው ነኝ፣ ስራ ያለ ስራበት ትልና እሷም ደግሞ አይ እንዴት ዝም ብለሽ ንገሪያት ተብለሽ ነው ብላም ስትጠይቅ እሷ አይ ዳጣ ምንም አትፎካከርሽም፣ እሱም ደግሞ ከእህትነት እሷም ከወንድምነት የዘለለ ነገር አንዳችም ነገር የላቸውም ብላ ትነግራታለች። እሷም ደግሞ አይ መተባበረሽ ነው ብላ ስትመለስላት አይ እንግዲህ ትልና አንቺም ወደ ስልክሽ እኔም ደግሞ ወደ ስራ ያልሄድ እናቴ ስራ ነው ያዝኩት ትልና ተነስታ ትሄዳለች። ምስኪን አይቢ አይ መከራሽ እሱ አላየኝም ወይም አይፈልገኝም ተብሎ አሁን ለእናት ይነገራል። ኧረ ውይ እንግዲህ ኤቪ ለእናቷ ተናግራለች ማለት ነው። ለእናቷ ተናግራ ምን ነው ይሄ ጎዳና ወሬ የመታኝ አስመሰለችው። መታኝ ነው ወይም ደግሞ ተጣላን ብለሽ ልትነግሪያት ነው ወይስ ምን ብላ እሷ ስለት እንድትመልስልሽ ፈልገሽ ነው? አረ ጉድ ጉድ ነው እኮ። ለማናቸውም የእናቲቱ ምክር እኔ ተመችቶኛል። እናንተ እንዴት አያችሁት? ሴት ሆነሽ ተገኘ ጨዋ፣ እንዲሁም ደግሞ በጣም ጥሩ ሴት ሆነሽ ተገኝ እንጂ ሌላውን ነገር ለሱ ታዩ። ወንድ ልጅ ከዛም ስትጋጭ ካየሽ እኔም ዘንድ እንደዛው ነው የሚሆነው ብሎ ነው የሚያስበው። ስለዚህ አንቺ ጥሩ ሰው ሁኚ፣ ጥሩ ሰው መሆንሽ በቂ ነው፣ እንዲፈልግሽ ያደርገዋል የሚል ምክር መክራታለች። አዎ ሴት ልጅ ጨዋና ራሷን ስትሆን ጥሩ ነው፣ ማንኛውም ሰው ራሱን ሲሆን ጥሩ ነው በማለት ለልጇ ምክር ሰጥታለች። ከእናት የሚጠበቀው ምክር ሰጥታለች ማለት ነው። እናትዬቱ በጣም ሳላደንቃት አላልፍም። ኤኒዌይስ ምናልባት ምክሩን ተቀብላ ደግሞ ጥሩ ሰው ስትሆን የሚፈልጋት አይነት ትሆን ይሆን የሚለውን ነገር አብረን እናያለን። ነገር ግን ዳጣና ናታ ነገራቸው አላማረንም። እንግዲህ እስኪ እናየዋለን። ምን አይነት ወንድ አለየው ወይም ደግሞ የምትወጁ ብሎም ጠይቋት ነበረ። ኧረ እሷም ደግሞ እንዳንተ አይነት ቢሆን በሚል ነግረዋለች ማለት ነው። ያ ማለት እንግዲህ ከሱ የእሱ አይነት ስሜት እንዳላት አውቋል። እንግዲህ አይ ኤቢ አልተሳካልሽም፣ አይ ምስኪንዬ ናታ ዳጣን ለማገኘት የማያደርገው ጥረት የለም። ደግነቱ ሁለት ሴት ልጆች አሉት እና ጋብዘን ብለው ማንቁርቱን ሲይዙት ዳጣ ተበለች አልጋብዛችሁም ይላል። ነገር ግን ልጆቹ ዳጣን እየተጠቀሙ ቢጋበዙም አብዛኛው ጥቅም ለሱ እንደሆነም ያስተውላል ማለት ነው። መገኛ ወይም እነሱን ማገኛ አድርጎ እምቢ እሺ የሚልበትን መንገድ ይነግራቸዋል ማለት ነው። እነሱም ደግሞ ለመጋበዝ ሲሉ ዳጣን ፍለጋ ይሄዳሉ። እንግዲህ ውሃ ያችኋት ድንገት ወደ ዳጣ ዘንድ ለመፈለግ ስትሄድ እና እሷን ለማምጣት ስትሄድ እንግዲህ እሷ ሀሳቧ ዳጣን አምጥታ እንድትጋበዝ ነበር ሀሳቧ። ነገር ግን አንዳንድ ነገራቶችም ሳሰማቀርም በምትሄድበት ሰዓት ያው እናትን አባቷና ዳጣ ሲጨቃጨቁ ነበር። እናቴን ንገረኝ፣ የት ነው ያለችው? ዳጣ እባክሽን እናትሽ የምታደርገውን ሁሉን እያደረጉልሽ ነው ያለሁት፣ ደግሞ ማድረግልሻለሁ፣ የምትፈልጊው ነገር ከዚህ የበለጠ ካለ ጠይቂኝ እያለም አባትየው እባክሽ ስለዚህ ነገር ተነጋግረናል ብሎም
ላለመናገርም ቢፈልግም እሷ አንተ ፀጉሬን አትዳብሰኝም፣ አንተ ሁሉም ነገር አባት መሆን እንጂ የምትችለው እናት መሆን አትችልም። እናትም የራሷ የሆነ የእናትነት መስፈርት አላት፣ አባትም እንደዛው ብላ እሷም ለመናገር ሞክራለች። ግን በቃ ይበቃኛል፣ እናቴን ንገረኝ በቃ እያለ ከአባቷ ጋር ስትጨቃጨቅ አግኝታቸዋለች። ውሃ የሰማችው ነገር አላት ይሆን የሚለውን በሚቀጥለው እናየዋለን ማለት ነው። እንግዲህ አባት ተብዬውም ወይም ደግሞ ያስጠጋውም ሰውዬ ማለትም ልክ እንደ ዳጣ የተጠጋው ናታን ደግሞ እስቲ የዚች ልጅ ባህሪ በጣም አስቸግሮኛል። የማን የኤቢ። ስለዚህ እስቲ እንዳንተ ማንባቢ እንድትሆን እና እንድታርፍ ስርዓት እንድትይዝ እስቲ አግዛት በማንበብ እያለ ኤቢና ናታን ለማጠጋጋት የሞከረ ይመስላል። እንግዲህ ቅድም እናትዬቱ በመከረችው ምሳሌ መሰረት አባትየውም እንግዲህ ይሄን ለማድረግ ሞክሮ ነው። ናታ ግን መቼም ቢሆን ኤቢን አይወዳትም። የሚወደው ዳጣን ነው። መቼ ነው ይፋ የሚሆነው የሚለውን ነገር አብረን እናያለን ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። አብረን እንፈተፍታለን፣ አብረን ፏ እንላለን እየተዝናናን ማለት ነው። ሀባይቦቼ ሰላም